بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله سبحانه وتعالى لنترى أستوسلون ምክንያቱም አላሁ ስብሓነሁ ወተዓላ ዘንድ የእኛ መልካም ስራ ተቀባይነት የሚያገኘው በመልካም ንያ ስለሆነ ንያችንን ለአላሁ ስብሓነሁ ወተዓላ ማድረግ የግድ ይሆናል። መርሐበን ከስድስተኛው ሙሐደራ የቀጠለውን ክፍል የምናስኬድ ይሆናል ማለት ነው ዛሬ በአላህ ፍቃድ። ከባለፈው ስንመለከት አጅሳሞች አካል የምንላቸው ነገሮች ለሁለት እንደሚከፈሉ ጅስሙን ለጢፍ እንዲሁም ጅስሙን ከሲፍ እያልን አይተናል። ቁርአን ማስረጃ ጠቅሰን ምንም ናቸው ጅስሙን ከሲፍ የሚባሉት ጅስሙን ለጢፍስ እነማን ናቸው አይተናል በተወሰነ መልኩ። በዛሬው ወደፊት እንቀጥላለን ማለት ነው። قال الإمام أبو حنيفة رضي الله عنه في الفقه الأكبر سبحان الله من ይላሉ እኒህ ታላቅ ዓሊም እንደሚታወቀው ሰለፍ ናቸው፣ የመዝሀብ ባልተቤት ናቸው፣ ታቢዒ ናቸው፣ ሙጅተሂድ ናቸው። ሱብሃንአላህ ከአኢማዎች ውስጥ ተቀዳሚው ናቸው እና እኒህ ታላቅ ዓሊም ሰለፍ የሆኑት ኑዕማን ብን ሳቢት በመባል የሚታወቁ የሆኑ ናቸው። 80ኛው ላይ ተወልደው 150 ላይ ያለፉ ናቸው። 5 ትናንሽ ረሳኢል በመባል የሚታወቁ ኪታቦች አሏቸው። ፊቅሁል አክበር እዚህ ጋር የምንጠቅሰው ነው አንዱ። ሌላው ፊቅሁል አብሰጥ፣ አልሪሳላ፣ አልዓሊም ወልሙተዓሊም፣ አልወስያ በማለት የምናውቃቸው የሆኑ ኪታቦች አሏቸው እና ከነዛ ኪታቦች ውስጥ ፊቅሁል አክበር ላይ ምን ይላሉ? አና ዩሽቢሁ ልኻሊቁ መክሉቀህ፣ ኻሊቅ ፈጣሪ ፍጡሩን እንዴት ነው የሚመስለው? በጭራሽ የማይሆን ነገር ነው ይሉናል። አና ዩሽቢሁ እንዴት ብሎ ነው የሚመስለው? አልኻሊቁ ፈጣሪ መክሉቀሁ ፍጡሩን የፈጠረውን ፍጡሩን እንዴት ሊመስል ይችላል? በጭራሽ የማይሆን የራቀ ነገር ነው ብለው ያስቀምጡልናል። ምን ማለት ነው የእሳቸው ንግግር ይሄ? አና ዩሽቢሁ ልኻሊቁ መክሉቀህ ማለት ምን ማለት ነው? መዕናሁ ትርጉሙ ላ የሲሑ ዓቅለን በዓቅል ደረጃም ትክክል አይሆንም፣ ዓቅል ሊቀበለው የሚችል አይደለም። ወላ ነቅለን በቁርአን በሐዲትም በነቅል ምንም አይሆነው የማይሰብት ያልተረጋገጠ የሌለ የሆነ ነገር ነው። ምኑ አን ዩሽቢሃ አልኻሊቁ ፈጣሪ ፍጡሩን መክሉቀሁ፣ አን ዩሽቢሃ አልኻሊቁ መክሉቀሁ ፈጣሪ ኻሊቅ መክሉቁን ፍጡሩን መምሰሉ ይህ በዓቅልም በነቅልም ትክክል የማይሆን የሌለ ነገር ነው። ሱብሃንአላህ ይህንን የሚያምን የሆነ ሰው ታዲያ ፈጣሪን ከፍጡር ጋር የሚያመሳስል የሆነ ሰው ከይፈ የኩኑ ሙስሊማን እንዴት ብሎ ነው ሙስሊም ሊሆን ይችላል? እንዳልኳችሁ እኒህ ዓሊም አቡ ሐኒፋ 5 የተውሂድ ኪታቦች አሏቸው። ከነዛ ውስጥ አንዷን ነጥብ ስናነሳ ፊቅሁል አክበር ላይ ያለውን የጠቀስ ነው ፈጣሪ ፍጡርን እንደማይመስል ግልጽ ባለመልኩ አስቀምጠዋል። እነዚሁ ዓሊም አልዓሊም ወልሙተዓሊም በሚባለው ኪታባቸው ሰፋ ያለ ማብራሪያ በዚሁ ጉዳይ ላይ ያስቀመጡት ነገር አለ። ምን ብለዋል? ከላይ የጠቀሱ ከመጡ በኋላ ሱብሃንአላህ አሕባቢ ወደታችም ስንጠቅስ የኢማም ሻፊዒም ንግግር አለ። ምን የሚሉት እንመልከት አንዴ። ቃለ الإمام الشافعي رضي الله عنه المجسم كافر ሙጀሲም የሆነ ሰው አላህን በአካል የሚገልጽ ሰው እሱ ምንድነው? ካፊር ነው ብለው ተናግረዋል። ይህንን ኢማም አስዩጢ አልአሽባህ ወነዛኢር ላይ አስቀምጠዋል። እሳቸውን ብቻ ሳይሆኑ ከነ ኢማም አስዩጢ በፊት ደግሞ ሌሎች ዑለማዎችም አስቀምጠውልናል። አልቃዲ ሁሰይን የሚባሉት እኒህም ታላቅ ዓሊም የሆኑ 462ኛው ላይ የነበሩ ናቸው። አተዕሊቃህ በሚባል ኪታባቸው ይህንን የኢማም ሻፊዒን ንግግር አስቀምጠው ይገኛሉ። እዚህ ጋር ስንመጣ አሕባቢ ኢንሻአላህ የኢማም ሻፊዒን ንግግር እንመለስበታለን። ኢማም አቡ ሐኒፋ ፊቅሁል አክበር ላይ ይህንን ካስቀመጡ በኋላ እዚህኛው ኪታባቸው ላይ አልዓሊም ወልሙተዓሊም ይለው ላይ ምን አስቀምጠዋል? ከላይ የተወሰኑ ነገሮችን እየጠቀሱ ከመጡ በኋላ ወሊዛሊከ ይላሉ ወዛሊከ ሊአነከ ለው ሰአልተ ልየሁድየ የሁዳ የሆነን ሰው የሁድዩን ብትጠይቀው ይላሉ። ትኩረት አድርገን እንከታተል አሕባቢ። ሙጀሲም የሆነን ሰው አይከፍርም እያሉ የሚናገሩ የሆኑ ሰዎች በጣም ትልቅ ችግር ያለባቸው እንደሆኑ ልናውቅ ግድ ይላል። ምን ይላሉ? እነዚህ ታቢዒ ናቸው፣ ሰለፍ ናቸው፣ ሙጅተሂድ ናቸው፣ የመዝሀብ ባለቤት የሆኑ ናቸው። ምን ይላሉ? ልብ እንበል። የሁድይ የሆነውን ሰው ብትጠይቀው አሉ ምን ብለህ መን ተዕቡድ ማን ነው የምትገዛው ብለህ ብትጠይቀው የቁሉ አላህ አዕቡድ አላህን ነው የምገዛው ይላል። ወኢዛ ሰአልተሁ ዐኒላህ እዚህ ጋር አላህን ነው የምገዛው ካለ በቃ አንተ ሙስሊም ነህ አትለውም ማለት ነው። እዚህ ጋር ትኩረት እናድርግ። ወኢዛ ሰአልተሁ ዐኒላህ ስለ አላሁ ሱብሓነሁ ወተዓላ ስትጠይቀው ይሄን ሰው ምን ይላል? እስኪ እንደው አላህ የምትለው ማንን ነው የምትገዛው? ማን ነው ስትለው አላህ ይላል። እሱ አላህ ብሎ ስለሚያስበው ነገር ግን ስትጠይቀው ቃለ ሁወ ለዚ ዑዘይሩን ወለዱሁ ያማ
الله بيمله أن يمجزه عزير يسول جهنم وهو الذي على مثال البشر يا بسوش ما أمثال ياله بسوش أمثال يهونو بلو يجلس إلا هذا لك وهابيوش مدنا ملود إن الله خلق آدم على صورته لهن الله سبحانه وتعالى يسوي ልጆችን የፈጠረው በራሱ አምሳያ ነው ብለው ወደሱ ይመልሱና እሱ የሰው ልጆችን የሚመስል የሆነ ነው አደምን የሚመስል ነው ነብዩላህ አደም አለይሂ ሰላም የሚመስል ነው ብለው ነው የሚናገሩት በግልጽ ይሄ በኪታባቸውም ያለ ነው አንዳንዶችም ሶሻል ሚዲያ ላይ ወጥተው ኢልቃ ማድረግ ጀምረዋል ተመልከቱ ይሁዶችን ስጠይቃቸው ምን ይላሉ እሱ የዑዘይር አባት የሆነ በሚል እንግዲህ ዑዘይር ልጁ የሆነ በሰዎች የሚመስል የሆነ በሰዎች አምሳል ያለ የሆነ ብሎ ይገልጽልሃል ይሁድዩ አሉ ومن كان بهذه الصفة لم يكن مؤمنا بالله من إمام أبو حنيفة بذه الصفة أدرجو الله يميجزا هنا سو لم يكن مؤمنا بالله إيه فالله سبحانه وتعالى يامنا يهون الله بلوم بيهون كوا يتجزا له بالله يامنا يهون مالو سلازي من ده كذا من يسويه الله إنه مجزا وسلالة بتشا الله ميله ونجر ከትክክለኛው እኛ ከምንገዘው በፈጣሪያችን ውጭ ያለ ነገርን ከሆነ በአላህ ያመነ እንዳልሆነ በግልጽ ይናገራሉ ማለት ነው ምን አሉ ومن كان بهذه الصفة لم يكن مؤمنا بالله በዚህ صفة ከሆነ አላህን የሚገዛው በአላህ ያመነ አይሆንም ይህ ሰው ካፊር ነው ብለው ተናገሩ ልብ እንበል وإذا سألت النصراني ያሉ በዚሁ መልኩ ነሷራውን ብትጠይቀው ነስራንዩን قال الله أعبد ይላል ማን ነው የምትገዛው ስትለው አላህን ነው የምገዛው ይላል وإذا سألته عن الله عنده سأل الله سبحانه وتعالى كان ستأيكم من إله قال هو الذي في جسد عيسى نسو بعيسى جسد ليال نزل لمن سبحان الله بعيسى جسد ليال يهون نميله هل وفي بطن مريم يلهل بمريم هو دوست يال እያሉ የሚያምኑትን ይተካከሱልሃል وما هنا سفر قوم يتكسد ومن كان بهذه እንግዲህ ወደ ዋናው እንትን ስንገባ ومن كان بهذه الصفة لم يكن مؤمنا بالله إلى الإمام أبو حنيفة الله سبحانه وتعالى الله ብሎ እንኳን በዚህ الصفة አድርጎ ከሆነ የሚገዛው ሰውዬ ይህን ሰው በአላህ አላመነም وإذا سألت المجوسية مجوسي የሆነውንም ስትጠይቀው ምን ብለህ የምትገዛው ማን ነው ብለህ ስትጠይቀው الله أعبد ይልሃል الله ነው የምትገዛው ይላል ስለ አላህ سبحانه وتعالى ስትጠይቀው ደግሞ ምን ይልሃል سبحان الله አጋር ያለው ልጅ ያለው ሚስት ሷሂባ ያለው እንዲህ አይነቱ ነው የምገዛው ብሎ ይነግርሃል አሉ መጁሲዩ እዚህ ጋር ነው ዋናው ነገር ይሄንን ጠቅሰው ምሳሌዎችን ለዚህ ነገር ምሳሌዎችን ከጠቀሱ በኋላ ኢማም አቡ ሐኒፋ ምን ይላሉ በዚህ ክታባቸው ላይ فمعبودك أيها المسلم አሉ አንተ ሙስሊም ሆይ አንተ የምትገዛው የሆነው غير معبودهم እነሱ ከሚገዙት ውጪ ያለን ነው እነሱ የሚገዙትን አይደለም አንተ የምትገዛው አሉ ومعبودهم غير معبودك الناس የሚገዙት ደግሞ አንተ የምትገዛውን አይደለም ምንድን ነው ያሉት አላህ እያሉ ነው የገለጹልህ ግን አላህ ስላሉ ብቻ በቃ አንድ ነን አላልክም አቡ ሐኒፋ ይሄ ነው አቋማቸው አንድ ነን ብለው አሉ ስለ አላህ Subhanahu Wa Ta'ala ግን ስትጠይቃቸው ምንድን ነው ይሉሃል አሉ እነዚህን ሲፋዎችን ይጠቅሱልሃል ስለዚህ ምን አሉ فمعبودك أيها المسلم أنت مسلم يهون كوي أنت የምትገዛው የሆነ ነው غير معبودين الناس የሚገዙት አይደለም እነሱ ከሚገዙት ውጭ ያለውን ትክክለኛውን አላህ ነው አንተ እየተገዛህ ያለው ومعبودهم غير معبودك الناس የሚገዙት የሆነው ደግሞ አንተ የምትገዛውን አይደለም ስለዚህ አሉ ولذلك ለዛም ነው قال الله عز وجل الله سبحانه وتعالى ብሎ ያለው ምን قل يا أيها الكافرون ብለህ በላቸው እናንተ أيها الكافرون በላቸው لا أعبد ما تعبدون እናንተ የምትገዙትን እኔ አልገዛም እያለ إلى آخر الآية ማለት ነው الله سبحانه وتعالى ለዛ ነው ይላል ብለው ያስቀምጣሉ ስለዚህ አሁን ሙጀሲማዎች ጋር ስንመጣ በዚህ ሲፋ ማንን ነው የምትገዛው ስትሉት ምን ይላል አላህን ነው የምትገዛው لا إله إلا الله ለለም ይላል አህባቢ ትኩረት ነው እስኪ ስለ አላህ ንገረኝ ስትለው ልክ እዚህ ጋር ይሁዶች እንደተቀሱት በአደም አምሳል ያለ ይሉሃል ነብዩላህ አደም አለይሂ ሰላም የሚመስል በአምሳሉ አደምን የፈጠረውን ይላል ጀሃነም አልሞላ ብላ እግሩን የሚከትባት ይላል አርሽ ላይ ወጥቶ ተቀምጦ እግሩን ኩርሲይ ላይ የሚያደርገውን ይላል ለሊት ወደ ታች ወደ ሰማይ ወርዶ ታች ወንበር ላይ የሚቀመጥ ሲነጋበት ደግሞ ወደ ላይ ይወጣ በየሰማዩ ላይ አንዳንድ ወንበር አስቀምጦ በየወንበሩ ላይ ያረፈ ወደ ላይ የሚወጣ ይላል የውመል ቂያማ ባቱን የሚገልጥ የሆነውን ይላል
ሱብሓነላህ። እሺ እንደዚህ ብሎ የሚገልጽ የሆነውን ሰው هل عبد ተገዝቷል ወይ? መን ተዕቡድሁ አንተ የምትገዛ የሆነውን ተገዝቷል? አንተ የምትገዛው የሆነውን አላህን ተገዝቷል ይሄ ሰው? ራስህን ይገዝ። አንተ የምትገዛው እንደዚህ አይነቱን ነው? እሱ የገለጸው የሆነውን ነው የምትገዛው አንተ? ያ በጭራሽ። እኔ የምገዛው እሱ የገለጸውን አይደለም። ኢቨን እኔ የምገዛው አላህን ነው። እሱ የሚገዛው አላህ ብሎ የገለጸልኝ ሲፋዎች አሉ። ያኛውን ግዑዝ አካል ነው የምንገዛው። የተለያየን ሆነ ማለት ነው። እኔ አላህን ነው የምገዛው፣ ግልጽ የሆነ ባህሪ ያለው። እሱ የሚገዛው አላህ ብሎ አሁን የገለጸልህን ባህሪያቶችን እየሰጠውን ነው። በእነዚህ ባህሪያቶች የሚገለጽ የሆነው ነው። እሺ ይህ ሰው እየተገዛ ያለው አንተ የምትገዛውን ነው ወይ? አይደለም። እሺ አንተ የምትገዛውን ካልሆነ እየተገዛ ያለው አላህን እየተገዛ ካልሆነ ከአላህ ውጭ ያለን ከሆነ እየተገዛ ያለው እንዴት ብሎ ነው ሙስሊም ሊሆን ይችላል? ከአላህ ውጭ ያለን እየተገዛ ሰውየው ሙስሊም ሊሆን ይችላል? በጭራሽ አይሆንም። ሱብሃንአላህ። በዚህ መልኩ ነው ግልጽ አድርገው ያስቀመጡ አልዓሊሙ። አንዳንድ ወገንተኝነት የያዘው ሰው እኒህን አኢማዎችንም ኢንካር ለማድረግ የሚሞክርና የሚያስብ የሚኖር ነው። አሕያናን እንዴ ለይሁዶች፣ ለነሳራዎች፣ ለመጁሶች እየተናገሩትን አምጥተህ ለውሃቢዎች እንዴት አድርገዋለህ ሊል ይችላል። መርሐባ። ዋናው ነጥቡ ወደፊት እንመጣበታለን። ዋናው ነጥቡ ምንድነው? እሱ አላህ ብሎ እየተገዛ ያለው ማን ነው ስትጠይቀው የሚገልጽልህ አሁን የገለጽንባቸውን ባህሪያቶች ነው። እሺ አንተ አላህ ብለህ የምትገዛው እሱ እየተገዛ ያለውን ነው ወይ? አሁን እሱ እኒህ ባህሪ ያለው ብሎ የገለጸውን ነገር ትገዛዋለህ ወይ አንተ? ላ ነው የሚለው። አልገዛም፣ እንዲህ አይነት አይደለም ይላል። እሺ እንደዚህ ከሆነ የተለያየ ጌታ ብላችሁ አንተ አላህን እየተገዛህ ነው፣ እሱ ደግሞ ሌላ ነገር እየተገዛ ነው። ሁለቱም አላህን የሚገዛውም ከአላህ ውጭ ያለውንም አላህ ብሎ እየተገዛ ያለው እንዴት ነው ሁለቱም ሙስሊም ሊሆኑ የሚችሉት? በጭራሽ ማለት ነገር ነው። እሺ ይህን ነጥብ ኢብኑ ፉረክ አልዓሊም ወልሙተዓሊም የሚለውን የኢማም አቡ ሐኒፋን ኪታብን ሸርሕ አድርገዋል። ይህን ንግግራቸውን ሲያብራሩት የኢማም አቡ ሐኒፋን ንግግር ሲያብራሩ ቃለ ወልሙራዱ ቢዛሊከ በዚህ ነገር ሙራዱ አሉ ከላይ የጠቀሱትን ነገራቶችን ሙራዱ አሉ አነ መን ለም የኩን ዓሪፈን ቢረቢ ለዚ ሁወ ረብ ዐለ ልሐቂቃ አሉ። ሱብሓነላህ። አነ መን ለም የኩን ዓሪፈን ያወቀ ያልሆነ ሰው አሉ ያላወቀ ሰው ምንን ቢረቢ ለዚ ሁወ ያንን ጌታ አረብ ዐለ ልሐቂቃ በሐቂቃ ጌታ የሆነውን ያላወቀ የሆነ ሰው አሉ። ትኩረት ወደ ሁሉም አመጡ። በሐቂቃ አላህ የሆነውን በትክክለኛው ሲፋ የሚገለጽ የሆነውን አላህን ያላወቀ የሆነው ሰው አሉ በምን باستحقاقه وأوصافه الربوبية والألوهية استحقاق በማድረግ ያንን አውሳፎቹን የሚገለጹበትን ባህሪያቶቹን ጌትነቱን ለሱ በማጽደቅ ሊገዙት የሚገባውን አላህን በአግባቡ ያላወቀ የሆነን ሰው አሉ فإنه لا يؤمن به ይሄ በሱ አላመነም የሚባለው በአላህ ሱብሓነሁ ወተዓላ አላመነም የሚባለው ያ በትክክለኛው ባህሪ የሚገለጽ የሆነውን ያላወቀ የሆነ ሰው አላህ ብሎ ሌላ ባህሪን ሰጥቶ ሌላ የሆነ ነገር እየተገዛ ያለ ሰው فإنه لا يؤمن به በሱ በአላህ ሱብሓነሁ ወተዓላ ያላመነ ነው አሉ። وكذلك ተኩረትና ይሄን ሲጠቅሱ ምን አሉ? وكذلك አሉ ልክ እንደዚሁ እስካሁን የጠቀስነው እንዳለ ሆኖ ኩሉ ሙብተዲዕ ማንኛውም አዲስ መጤ የሆነ ነገር ያመጣ يلحد في أسماء الله تعالى وصفاته በአላህ ሱብሓነሁ ወተዓላ ሲፋዎች እና በስሞቹ የሚክድ ትክክለኛውን የሆነውን መገለጫውን ትቶ ሌላን ባህሪ ያለውን ሌላ ባህሪ ተደርጎለት የሚገዛው የሆነውን ሌላን አካል ከሆነ የአላህን አስማዎችና ሲፋቶችን ባህሪያቶችን ትቶ በሌላ የሚገለጽ የሆነን የሚገዛ የሆነ ሰው ማንኛውም አሉና ሲቀጥሉ ከቀውሊል ሙጀሲመቲ የሙጀሲማዎችን ንግግርን ይመስላሉ። ሱብሃንአላህ ለማ ቃለት ባለች ጊዜ ምን ሲሉ نعبد جسما محدودا مماسا للخلق ومحلا للحوادث من مالتاቸው نعبد جسما ይላሉ። ጅስም የሆነን ነው የምንገዛው፣ አካልን የሚገዙት محدودا የተመጠነ መጠን ያለው የተገደበ የሆነን በኪታባቸው ምንድነው ያለው? ሐድ አለው አላህ ሱብሓነሁ ወተዓላ ሐታ ኪሎም አለው ብሎ ነው የሚጠቅሱት። እብደት ኪሎ አለው አላህ ብሎ ነው የሚጠቅሱት። መጠን አለው ብሎ ነው የሚጠቅሱት። ዓርሽ ላይ የተቀመጠ የሆነ ሲፈልግ የሚቀመጥ ሲፈልግ የሚነሳ የሆነ ብሎ ነው ኢብኑ ተይሚያ የሚጠቅሰው።
ወከዛሊከ ኩሉ ሙብተዲዕን ማንኛውም ሙብተዲዕ በአላሁ ስብሓነሁ ወተዓላ ስምና ባህሪያቶች የሚክድ የሆነ ለምሳሌ ብለው እንደ ምሳሌ ከቀውሊል ሙጀሲመቲ ለማ ቃለት የሙጀሲማዎችን ንግግር ይመስል ለማ ቃለት ነዕቡዱ ጅስመን መሕዱደን የተመጠነ የሆነ አካልን ነው የምንገዛው ሙማሰል ሊልኸልቂ ከፍጡር ጋር የተነካካ የሆነን ባሉ ጊዜ ዓርሽ ላይ ተቀምጧል የሚሉትን ይመስል መሐለ ሊልሐዋዲቲ ለሐዋዲቶች ለአዲስ ክስተቶች ለአዳዲስ ባህሪያቶች መሐል የሆነ ቦታ የሆነ መሳሪያ የሆነ እንደዚህ አይነት ነው የምንገዛው ሲሉ ምንድን ነው የሚሉት እነሱ? ዓርሽ ሳይኖር ከዓርሽ በላይ አይሉም። ዓርሽ ከተፈጠረ በኋላ ነው ከዓርሽ በላይ የምንለው ብለው ይናገራሉ። ዓርሽን ከፈጠረ በኋላ ከዛ በኋላ ከዓርሽ በላይ ወጣ እያለ እኮ ነው የሚናገሩት። መሐለን ሊልሐዋዲት አደረጉት ለአዲስ ነገር ለአዲስ ፍጡር መስፈሪያ አድርገው የሚገልጹት የሆነ እንዲህ አድርገው ነውና የሚገልጹት እነዚህ ሰዎች አላሁ ስብሓነሁ ወተዓላን አላወቁም ወይነሁ ላ ዩእሚኑ ቢሂ ያሉት ፓርት ውስጥ የሚገባ ነው አሉ። በአላሁ ስብሓነሁ ወተዓላ አላመኑም የሚባሉት እነዚህ ናቸው አሉ። ፈኢዛ ኩሽፈ ዐን ሐቂቀቲ አውሳፊሂም አሉ እነሱ የሚገልጹበት የሆነው ባህሪ ግልጽ ከሆነ አሉ እንግዲህ ከሽፍ ከተደረገ በዚህ መልኩ ለማን ሊማዕቡድህም የሚገዙት የሆነውን የሚገልጹበት የሆነው ባህሪ ከተገለጸ ለም የኩን አላሁ ተዓላ ዐላ ሐሰቢ ማ የሲፉነ ለም የኩን አላህ ያ እነሱ አላህ ብለው የሚገዙት ነገር አላህ አይደለም። ዐላ ሐሰቢ ማ የሲፉነው እነሱ በሚገልጹት መልኩ እነሱ በሚገልጹት ጉዳይ ሲታይ እነሱ የሚገዙት የሆነው አላህን አይደለም። ፈቅተዳ ልብ በሉ ፈቅተዳ ቅያሱ ሀዘል ቀውል ይህንን የኢማም አቡ ሐኒፋን ንግግር ከላይ የጠቀሱትን አምጥተው እዚህ ጋር የጠቀሱትን ምን አሉ? ፈቅተዳ ቅያሱ ሀዘል ቀውል አሉ ይህን ንግግር ቅያስ ማድረጉ ያስፈርዳል፣ ቅያስ የሚደረግ ይሆናል አሉ ፊ ተክፊሪ የሁዲ ወነስራኒ ወልመጁሲ የሁዶችን ነሷራዎችን መጁሳዎችን ካፊር ናቸው ያልነው ለምንድን ነው? አላህ የሚገለጽበት ባልሆነ ባህሪ የሚገለጽ የሆነ ነገርን ስለሚገዙ ነው። እና እነዚህም ሙጀሲማዎችን አላህ የሚገለጽበት ባልሆነው ባህሪ የሚገለጽ የሆነን ፍጡር እየተገዙ ስለሆነ መጁሳዎችን ካፊሮች ናቸው የተባለበት ሁክም እነዚህ ሙጀሲማዎችም ላይ አምጥቶ መፍረዱ ይህ ተገቢ የሆነ ነው ብለው ቁጭ አድርገውት ይገኛሉ። ተክፊር ሃኡላኢ አልሙብተዲዓት አልሙልሒዲነ ፊ አስማኢላሂ ተዓላ ወሲፋቲሂ የሁዶችና ነሷራዎችን እንደዚሁም መጁሳዎችን ካፊሮች ናቸው የተባለበትን ንግግር እነዚህም ከአላህ ውጭ ያለን አላህ ብለው ሰይመው ሌላ ባህሪን ሰጥተው እየተገዙ ስለሆነ ከመጁሳዎች ከየሁዶቹ ጋር ተመሳሳይ ነው የሆኑት። ከአላህ ውጭ ያለ የሆነ ነገር በማምለክ ስለሆነ የሁዶችን ካፊሮች በተባለበት ሕክም እነዚህንም ፍርዳቸውን መስጠት ካፊሮች መሆናቸው መግለጽ ተገቢ የሆነ ነው ብለው ቁጭ አድርጉታል። የአላሁ ስብሓነሁ ወተዓላ ስምና ሲፋዎችን ኢልሓድ የሚያደርጉ ስለሆኑ አላህ ፈዕተቢር አሐደሁማ ቢሳሒቢሂ ፈኢነ ኩለ ዋሒድ ሚንሁም ያዕቡዱ ገይረ ማዕቡዲከ አሉ። እያንዳንዳቸው ወሃብያውን ከነሷራዎች ጋር ወሃብያውን ከይሁዳዎች ጋር አገናኝተህ እዛ ጋር የተሰጠውን ሕክም ለዚህኛውም ስጠው አሉ። ለምን ሲባል ፈኢነ ኩለ ዋሒድ ሚንሁም ያዕቡዱ ገይረ ማዕቡዲከ ምክንያቱም እነሱ ሁላቸው አንተ ከምትገዛው ውጭ ያለን ነውና እየተገዙ ያሉት። አንተ እየተገዛው ካለ ውጭ ያለን እየተገዛ ያለ ሰው ሙስሊም ሊሆን አይችልም። ምክንያቱም አንተ አላህ ብለህ የምትገዛው ትክክለኛውን አላሁ ስብሓነሁ ወተዓላን በትክክለኛ ባህሪ የሚገለጸውን ስለሆነ እነሱ አላህ ብለው የሚገዙት ሌላ ነገር ስለሆነ አንተ ከምትገዛው ውጭ ያለን ስለሆነ ሁሎቹም አንድ አይነት ናቸው እና በዚህ ለይሁዶች ካፊሮች በተባለበት አፍ ለእነዚህኞቹ ካፊር መባል ተገቢ ነው ይላል። ወተዕቡዱ አንተ ገይረ ማዕቡዲሂም አንተም የምትገዛው እነሱ የሚገዙትን ስላልሆነ እነሱም አንተ የምትገዛውን ስላልሆነ የሚገዙት ይሁዶችን ካፊር እንደተባሉት ሁሉ እኒህም ሊባሉት ግድ ነው። ፈለም ዩእሚኑ ቢረቢን ዋሒድ ሱብሓነላህ አንድ በሆነው አላሁ ስብሓነሁ ወተዓላ አይደለም እያመኑ ያሉት፣ አንድ አይነትም ጌታ አይደለም እየተገዙ ያሉት። ወኢነማ አመኑ ቢገይሪ መን አመንተ ቢሂ እነሱ ያመኑት እንግዲህ በማን ነው? አንተ ካመንከው
ከአላህ ውጭ ያለን ሌላን ነገር ነው እየተገዙ ያሉት። ስለዚህ አሉ ሲጠቀልሉት فوجب أن لا يسموا مؤمنين على هذا القياس فاعرفوا فوجب ግዴታ ነው አሉ أن لا يسموا مؤمنين እነዚህን ሰዎች ዋሃቢዎችን እኮ ነው አህባቢ ሙጀሲማዎችን أن لا يسموا مؤمنين ሙእሚኖች ተብለው ላይጠሩ ግድ ነው ካፊር መባላቸው አሉ على هذا القياس በዚህ ቅያስ አንተ ከምትገዛው ውጭ ያለን እየተገዙ ስለሆነ ካፊሮች መባላቸው ዋጅብ ነው ግዴታ ነው አሉ فاعرفه ይሄንን እወቀው በደንብ አድርገህ እንዳትዘነጋው ብለው አስምረው ይናገራሉ። የማን ንግግር? የኢማም አቡ ሐኒፋ ንግግር ሸርህ ሲያደርጉት ኢብኑ ሙበረክ ማለት ነው አልዓሊም ወልሙተዓሊም የሚባለውን ኪታብ ሸርህ ባደረጉበት ቦታ። ስለዚህ ሙጀሲም የሆነ ሰው እሱ ሰው ምንድን ነው? ሙስሊም አይደለም ካፊር የሆነ ሰው ነው። እሱን ሙስሊም ካላልኩኝ የሚል ሰው ምንድን ነው የሚሆነው? እሱ የሚገዛውን እንዲህ ነው ብለህ ጠቅሰህለት እግሩን ጀሃነም ውስጥ የሚያስገባ ነው ያ ሰው የሚገዛው። አርሽ ላይ የሚቀመጥ ይሆነ እግሩን ኩርሲይ ላይ የሚያስቀምጥ ይሆነ ሌሊት የሚወርድ ይሆነ ሲወጣ ደክሞት ይሆን አናውቅም፣ በየሰማዩ ላይ ወንበር አለው ያረፈ የሚወጣ ብለው የሚገልጹት ይሆነ እነሱ የሚገዙት ይህንን ነውና ይህን ነው ወይ የምትገዛው ብለህ ስጠይቀው ኧረ እኔ ይህን አልገዛም ይላል። ኢዘን አንተ ይህን ካልሆነ የምትገዛው አንተ ምንድነህ? ሙስሊም ነህ። እሺ ታዲያ ያኛው ሰው ይሄ አንተ ከምትገዛው ውጭ ያለን ነገር ነውና እየተገዛው ፈከይፈ የኩኑ እንዴት ብሎ ነው ሙስሊም የሚሆነው? በየትኛው መንገድ ነው ሙስሊም ሊሆን ይችላል? ከአላህ ውጭ ያለን የተገዛ ነገር ሙስሊም ሊሆን ይችላል ወይ? ይሄ ግልጽ ነው ካፊር መሆኑ። ስለዚህ በየትኛው ሂሳብ ነው ያንን ከአንተ ከምትገዛው ውጭ ያለን አካልን አምልኮ ራስህንም ሙስሊም ያኛውንም ሰው ሙስሊም የምታደርገው? ሊዛ ሙጀሲማን ካፊር ማለት ወደህ የምትለው ነገር አይደለም። ለዛም ነው ፈወጀበ አን ላ ዩሰመው ሙእሚን ብለው የጠቀሱልን። ሙእሚን ተብለው ላይጠሩ ግድ ነው እነዚህ ሰዎች ያሉ። ይህን አስምረን ልንይዝ የግድ ይሆናል ማለት ነው። መርሐባ። እስኪ አጠር እናድርገውና ወደ ኢማሙ ሻፊዒ ንግግር እንግባ። الإمام الشافعي من يلالو وقال الإمام الشافعي رضي الله عنه نزيد لك علم المجسم كافر إلى مجسم يمسو الله أكل أدب بالجزاء يمسو أنا مسلم نجي بيل منقى يسو كافر ناو إلى إن رواه السيوطي تجبوتان أشباه النظائر لي كان السم بفيد الإمام قاضي حسين እነዚህ ዓሊም ማናቸው? ኢንሻአላህ እንመጣበታለን። 462 ላይ ነበሩ ናቸው። እሳቸውም አስቀምጠውታል። በዕልም ደረጃ ጠለቅ ያሉ ናቸው። እንዲህ ጣት የሚቀሰርባቸው አይደለም። ሱብሃንአላህ። ኢማም ሻፊዒ ሙጀሲም የሆነ ሰው ካፊር ነው ብሎ ማስቀመጣቸውን ተናግረዋል። አተዓሊቃ በሚል ኪታባቸው ማለት ነው። አወለን ቃዲ ሁሴን የሚባሉት ማን ናቸው? ሐታ ጠላት የሆኑት ሁሉ የሚመሰክሩላቸው የሆኑ ዘሀቢ ሲየሩ አዕላም በላ የሚባለው ኪታቡ ላይ ዘሀቢ ማለት ነው። ስለሳቸው ምን ይላል? ሸይኹ ሻፊዕየቲ ፊ ዘማኒሂ ሻፊዒ የሆኑ ሰዎች በጠቅላላ የሻፊዒ መዝሀብ ነኝ የሚሉ ሰዎች በጠቅላላ ሼክ የሆነ በዘመኑ የሻፊዒዎች በጠቅላላ ሼክ የሆነ ሰው ብሎ ነው የሚገልጸው። ወሃቢዎች ሼኻችን የሚሉት ዘሀቢ ሳይቀር ማለት ነው ይሄን የሚለው። ሱብሃንአላህ። በዕልም ደረጃ አስሐቡል ውጁህ ከሚባሉት ናቸው። አስሐቡል ውጁህ ብሎ ማለት የዕልም ጠበቃት አለ ደረጃ እንደሚታወቀው ሙጅተሂድ ሙጥለቅ ይሆናሉ እንደነ ኢማም ሻፊዒ፣ አቡ ሐኒፋ፣ ማሊክ የመዝሀብ ባለቤቶች ማለት ነው። ሙጅተሂደን ፊል መዝሀብ የምንላቸው አሉ። በመዝሀብ ላይ ሙጅተሂድ ይሆኑ ማለትም አስሐቡል ውጁህ እንላቸዋለን። ከእነ ኢማም ሻፊዒ ቀጥሎ ያሉት ማለት ነው። የእነ ኢማም ሻፊዒ ንግግር አይተው ከዛ ውስጥ እስቲንባጥ አድርገው አንዳንድ አህካሞችን ማውጣት የሚችሉ እዚያ ደረጃ ላይ ያሉ ናቸው። ከመዝሀባቸው ኢማም ሻፊዒ ያልተናገሩትን እንኳ ከተናገሯቸው ንግግሮች ውስጥ ፈልቅቀው ሌላ ነጥቦችን ማውጣት የሚችሉ ናቸው። እነዚህ ዓሊም ብሎ ማለት ቃዲ ሁሴን ማን ናቸው ስንል ኢማሙል ሐረመይን አልጁወይኒ የሚባሉት ንሃያቱ አልመጥሉብ የሚል ኪታብ አላቸው። እዛ ኪታባቸው ላይ ኢማሙል ገዛሊ አልበሲጥ ወልበሲጥ የሚል ኪታብ አላቸው። እዛ ኪታባቸው ላይ እነዚህ ሁለት ዓሊሞች ኢዛ ቃለ ይላሉ ካሉ በእነዚህ ኪታቦቻቸው ወቃለ አልቃዲ ብለው ከተናገሩ ቃዲ እንደዚህ አሉ ብለው ከተናገሩ አሉ فهو المراد بالذكر لا سواه ይላሉ። ከቃዲ ሁሴን ውጭ ማንም አይፈለግበትም። ቃዲ ሁሴን ብለው አይደለም ቃለ አልቃዲ ብለው ከጠቀሱ እነዚህ ዓሊሞች
የሚፈለግበት ቃዲ ሁሰይንን ነው። ማዕሩፍ የሆኑ ታላቅ ዓሊም ናቸው። እሳቸው ይህንን ንግግር ያስቀምጣል። ማን? ኢማሙ ሻፊዒ ሙጀሲማ ካፊር መሆኑን መጥቀሳቸው ማለት ነው። አሕያናን አላ ሰነዱን አልጠቀሱበትም ምናምን። አወለን ኢማሙ ሻፊዒ ልብ በሉ፣ እነዚህ ታላቅ ዓሊም የኢማሙ ሻፊዒን ንግግር ቀርቶ እራሳቸው ኢማሙ ሻፊዒን ንግግር ሳያውቁ አይደለም እስቲንባጥ የሚያደርጉት ከኢማሙ ሻፊዒ ንግግር ውስጥ ሕክም ማውጣት የሚችሉት ንግግራቸውን አውቀው ነው። ይሁንና ራሳቸው ከነሱ ንግግር እስቲንባጥ አድርገው ማውጣት የሚችሉ የሆኑ ዓሊም ናቸው። ማን ናቸው እነሱ ስንል ማለት ነው? ከመሰረቱ እንደነዚህ አይነት ዓሊሞች እንኳን ያሉትን አይደለም ራሳቸው ቃዲ ሁሰይን የራሳቸው ንግግር ቢሆን እንኳን ሊያዝ ግድ የሚለው ንግግር ነው። ግን ይህን የሚል ሰው እውነት ይህን ነገር ብትሰጥ የምትቀበል ነህ ወይ የሚለውን በሌላ ንግግር ምላሽ የምናደርግለት ይሆናል። ከምን የሚባል አቡ መንሱር አልበግዳዲ እጅማዕ የሆነ የምንን እጅማዕ? የሻፊዒ መዝሀብ ተከታይ የሆኑት ዓሊሞች በጠቅላላ ምን ያደረጉትን እጅማዕ ያደረጉትን ነቅል አድርገው አስቀምጠዋል። ኢዘን ያኛው ነጥብ ሲመጣ የት ላይ ልትወርቅ ነው እናያለን ማለት ነው። الناسخ والمنسوخ የሚል ኪታብ አላቸው አቡ መንሱር አልበግዳዲ። እሳቸው ምን አሉ? ወአጅመዐ አስሓቡ ሻፊዒ አሉ የሻፊዒ አስሓቦች ነው የሻፊዒ መዝሀብ ተከታይ ነኝ የሚል በጠቅላላ አሉ ኢጅማዕ አድርጓል፣ ተስማምቷል አሉ። በምንድን? على تحريم ذبائح أهل الأهواء የአህሉ አህዋዎች አህሉ ቢድዓ ማለት ነው የሆኑ ሰዎች አዲስን መጤ የሆነ ሃይማኖትን እያመጡ የሚጨምሩ የሆኑ ሰዎች እርዳቸው እንደማይበላ ሐራም መሆኑን እነማን ተስማምተዋል? አስሓቡ ሻፊዒያዎች ተስማምተዋል አሉ። አንድ ለምሳሌ እነማን ብለው ሲጠቅሱ አህሉ አህዋ የሚባሉት من المعتزلة والنجارية والجهمية وغلاة الروافض እነዚህ ሁሉ ከጠቀሱ በኋላ والمشبهة ሙሸቢሃዎች አሉ الذين يقولون بالله ስለ አላሁ ስብሓነሁ ወተዓላ ብለው የሚናገሩ የሆኑ ሰዎች ያረዱትን ማይበላም ብለው ተናግረዋል አሉ። ፊላሂ الذين يقولون بالله بصورة وحد ونهاية ስለ አላሁ ስብሓነሁ ወተዓላ ሱራ መስላለው የሚሉ ሙሸቢሃዎች አሉ። አደምን በማን ነው የሚሉት? በራሱ አምሳል የፈጠረ ነው የሚሏቸው ዋሃቢዎች እነሱ ማለት ነው። ሐድ አለው ብለው በኪታባቸው የሚጠቅሱ ናቸው። አንዴ በዓርሽ ልክ ነው ያለው የሚሉ፣ ሌላ ቦታ ከዓርሽ ትንሽ 4 ጣት ቀድር አነስ ያለ ነው የሚሉ፣ ሐድ ያለው መጠን ያለው ነው ብለው የሚናገሩ ናቸው። ወኒሃየቲን መጨረሻ ያለው ነው ከዚህ ጀምረን እዛ ድረስ ብለን መጨረሻ ያለው አድርገን ነው የምንገልጸው የሚሉ፣ አው بحلول الحوادث ወይንም ደግሞ ምን የሚሉ የሆኑ ሙሸቢሃዎች አሉ። بحلول الحوادث ሐዲስ የሆኑ አረድ የሚሰፍሩበት ብለው የሚገልጹ የሆኑ ሰዎች ሙሸቢሃዎች የነሱም ያረዱት መብላት አይቻልም ማለት። እነማን እንግዲህ ወሃቢዎች አሁን እዚህ ጋር ባህሪ አዲስ ይመጣለታል ወይ የሚለውን ስታዩ አዋን ነው የሚሉት። ለምን? ዓርሽን ከፈጠረው በኋላ ይሉሃል። ዓርሽ በላይ ወጣ። ثم የሚለውን አንድ የሚይዙት ነገር አለ። ثم ማለት አረበኛ ቁጥብ ስለሆኑ ከዛም የሚል ማዕና ይመስላቸውና ዓርሽን ሰማይ ምድርን ሁሉን ከፈጠረ በኋላ ከዛ በኋላ ከዓርሽ በላይ ወጣና ተቀመጠ ነው። አዲስ ባህሪ መጣ እያሉ ነው። ዓርሽ ከመፍጠሩ በፊት ያልነበረ ይሄ ነው። ሙሸቢሃዎች ማለት እነዚህ ናቸው። ይህንን ከጠቀሱልን ልብ በሉ። ወሚን አልማዕሉም ምንድነው የሚታወቅ ከሆነው ነገር ውስጥ እነዚህ አስሓቡ ሻፊዒ የምንላቸው በሻፊዒ መዝሀብ ላይ ያሉ ዓሊሞች በጠቅላላ ኢማሙ ሻፊዒ ያልጠቀሱት ወይንም ከኢማሙ ሻፊዒ ረእይ ውጭ ያለ ነገር ላይ ኢጅማዕ አደረጉ። ኢማሙ ሻፊዒን ኸልፈው ኢጅማዕ አደረጉ። ሊስማሙ አይችሉም። ለምን? የእሳቸው ተከታይ ሆነው እነሁም ለን ዩጅሚዑ ዐላ ኺላፊ ረእይ ኢማሚሂም በኢማማቸው በኢማሙ ሻፊዒ ረእይ ተቃራኒ ሆኖ እሳቸው ኢጅማዕን ሊያበጁ አይችሉም። በማን ላይ ነው የሚስማሙት? እንግዲህ በኢማሙ ሻፊዒ አቋም ላይ ነው ኢጅማዕ አድርገው ያለ ኺላፍ ሊሄዱ ይችላሉ። ኢዘን ሙሸቢሃ የሆኑ ሰዎች እስልምናን ያጡ ስለሆኑ እርዳቸው እንደማይበላ በዚህ መልኩ ግልጽ አድርገው ሄደዋል። ኢዘን ታዲያ ሙሸቢሃን በዚህ መልኩ አድርገው ከሄዱ አንተ ማንነህና ነው ወደ ሌላ የምትሄደው? ከዛ በኋላ መጥተው ከስንት ዓመት በኋላ የዕልም ደረጃ አለ ብለን ሙጅተሂዶች አሉ። አስሓቡል ውጁህ ሙጅተሂደን ፊል መዝሀብ የምንላቸው አሉ። ከዛም በታች
አስሐቡና ከላዮች እንትኖች እያል በተርቲቡ መሄድ እንችላለን። ብዙ አለ። እነዚህ ሁሉ የኢማም ሻፊዒ መዝሀብ ላይ ያሉ ዓሊሞች የተቀደሙ የሆኑት በዚህ መልኩ አስፈረው ኢጅማዕ አድርገው ከሄዱ ከዛ በኋላ የመጣ ሰው ያንን የሚያፈርሰው አለ ወይ? በጭራሽ የማይሆን ነገር ነው። በጭራሽ የማይሆን ነገር ነው። ኢጅማዕ ማን ናቸው ያስቀመጡት? አቡ መንሱር አልበግዳዲ። እሳቸው ማን ናቸው? ማንም የሚያውቃቸው የሆኑ ሱብሃንአላህ፣ ማንም ጣት ሊቀስርባቸው የማይችሉ የሆኑ ዓሊም ናቸው። ታዲያ የኢማም ሻፊዒ ንግግር የእሳቸው ተከታይ የሆኑት የተስማሙበት የሆነው ነገር ለምንድን ነው የማትቀበለው? እኔ ከምገዛው ውጭ ያለን የሚያመልክ የሆነ ሰው እኔ ሙስሊም ሆኜ ሳለሁኝ እኔ ከምገዛው ውጭ ያለን ነገር ነው እየተገዛ ያለ ሰው እንዴት ነው ሙስሊም ሊሆን የሚችለው? ሊዛ ይህን አስምሮ ሊያዝ ግድ ይላል ማለት ነው። አጠር ለማድረግ ያክል ብቻ እዚህ ጋር እንቆምና ወቃለ ኢማም አሕመድ ብን ሐንበል ብለዋሉ። መን ቃለ ኢማም ሻፊዒ 150 ላይ ተወልደው 204 ላይ ያለፉ ናቸው። ሱብሃንአላህ። ኢማም አሕመድ ምን ይላሉ? መን ቃለ ብሎ ያለ አላሁ ጅስሙን ላ ከልአጅሳም፣ አላህ አካል ነው ግን ብሎ እንኳን ቢላሉ አላህን አካል ነው ያለ ሰው ይህ ሰው ካፊር ነው። ምን ቢል እንኳ ላ ከልአጅሳም ቢል እንኳ አካል ነው ግን አካል አይመስልም ቢልም እንኳ ከፈረ ይላሉ፣ ካፊር ነው ይሰዋል። ልብ እንበል። አላህን እጅ አለው እጅን አይመስልም ቢልም ሰውየው እግር አለው እንላለን ግን የኛ ነገር አይመስልም ነው የሚሉት ዋህብዮች አይደለ? ይሄ ኩፍር ውስጥ ከገባ በኋላ እስቲስና ማድረግ ከኩፍር አያወጣው። አላህን አካል ነው ካለ በኋላ የኛን አይመስልም የሚለው የሚያድነው አይደለም። አካል ነው የሚለው ብቻው በቂ የሆነ ስለሆነ ከእስልምና የሚያስወጣው ስለሆነ ማለት ነው። መን ቃለ አሉ ያለ ሰው አላሁ ጅስሙን፣ አላህ አካል ነው ያለ ላ ከልአጅሳም፣ አካል ነው አይመስልም ቢልም እንኳ ከፈረ፣ ይህ ሰው እስልምናው ያጣ የሆነ ነው፣ ካፊር ነው ይላል። ሱብሃንአላህ። በዚህ መልኩ ከተቀመጠ ታዲያ አሁን መጥቶ ሰውየው እኔ ካፊር አይደለም የሚለው ማን ነው? ኢንሻአላሁ ተዓላ የሌሎች አኢማዎችም ንግግር በጣም በሰፊው አለ፣ አብረን የምናያቸው ይሆናል። በተቻለን አቅም እያሳጠርናል፣ ባቡ ሰፋ እንዳይልብን ከኋላ መለስ ብለን ጣል ጣል አድርገንበት ወደፊት የምንቀጥል ይሆናል። ከዚሁ ተንስተን ማለት ነው። አላሁ ሱብሓነሁ ወተዓላ በተማርነው ተጠቃሚ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين.